አናግራት ሰማኝማ ይኸውልህ አይ መናገር ካለበትም ይንገራኝ ችግር የለውም መናገር ካለበትም አይናገር አሁን በደንብ አናግራት ማለት በቃ እስካሁን ድረስ ኦሬዲ ሰምታለች አይደለ አይኖ በቃ ሊያስደነግጣት እንደሚችል እኔም ገምቻለሁ እኮ አይደል እንዴ ያስደነግጣታል ግን ደግሞ በቃ እንነግራት ይገባል ተባብለናል ሶ በቃ ንገራት ተነጋግራችሁበት የወሰናችሁት ነገር ነው ይሄ ከልብህ ነው አብርሽ አዎ ሄርሚ ተነጋግረንበት ነው ይሄ ነገር ሰላም ይሰጥካል አብርሽ እኔ እኮ በአንድ ቀን ውስጥ እንዴት ሁለት አይነት ማንነት እንዳሳየችኝ ስለማቅ ነው ማለት ከዚህ በፊት ይሄን ነገር እሷ ይሄን ሐሳብ አንስተው ቢሆን ችግር አልነበረው ምክንያቱም ያንተን ሰላም ያንተን ፍቅር ያንተን ጤና እንደምፈልግ ታውቃለህ አይደል አብርሽ እና የእውነቴን ነው ምልክ በአንድ ቀን ውስጥ ምን አይነት ሁለት ሰው እንደሆነች እልህ ይዟት ነው አብርሃም ተመልሳ ትጎዳለች ይቅርብክ እኔም እንኳን አንድ ቀን ተስፋ ቆርጣለሁ እሷ ደግሞ እኔ አንተ ልክ ስለጣለችክ ማንንም ሰው ከጎኑ የለም እኔ በቃ ሁሉም ከሷ ጋር ሆይ ያለ ያገዛት ስለነበረ እኔ ግን ከጎንክ ሆኜ ሰው ስላለክ ማየቷን ነው ይሄ በቃ አላቅም ምናልባት ከሀገር ጂክ ስለወጣሁኝ ወይም ደግሞ ስትዝናና ስትስቅ ማምን አይቷ ነው ድጋሚ ተመልሳ የመጣችው ምናልባት ከኔ መማር ያለብሽ ልትማሪ ትችያለሽ ግን ደግሞ አሁን ልትጎጁ እንዳሰሽ በደንብ ታውቆኛል በደንብ ይሄን ሐሳብ ከዚህ በፊት ማምጣት ትችይ ነበር ሩታ ብዙ ነገር እንኳን የተማርሽ ለአንደሷ ምንም ነገረው ነገር የለም ግን አብርሃም እየሸወደች ነው እባክህ በቃ አቃሎ ሊያናድድ ማለት የሚያፈቅር ልብ በዚህ ልክ እንደዚህ እንትን ይሆናል በእግዚአብሔር እየሸወደች ነው እየተጫወተችብህ ነው ይበቃሃል ተው በቃ ይዞሽ ይቅርታ እንደዚህ እንዲሰማሽ ስላደረገ ችግር የለውም ስላ አይደለም ማለት ስላላወካት ነው እንዳልልክ ማለት ነው ታውቃታለህ ብዙ ጊዜ አብራችሁ አሳልፋችኋል እኮ ግን ደግሞ በዚህ ሰሞን የነብይ እልህ ይዟት ነው አብርሃም እኔ ካንተ ጋር ስሆን እንዴ ችግር የለውም ተጉዳይ መቅ የምርክና መጎዳትን መርጠህ ነው ልገሹ ነው አሁን ወደሹ ነው እውነት ልብሽ ተመልሶ ነው አብርሃም ምን አስነክታ ነው እቺ ልጅ በቃ ለመረጋጋት ነው ነገር አስነክታለች ቆም ብለህ ለማሰብ ሞክር አብርሽ እንደሚያናድድ ማለት እንዴ ሰው እንደማይፈልግህ እኮ በደንብ ፊት ላይ መረዳት ይቻላል አይደል እንዴ ችግር የለውም በቃ እንደዛ አትበል አንተ ዝም ብል ምንድነው ያስነካሽው ሩታ ፍቅር ተረጋጊ አራኔ እንደዚህ እንድትሆኚ አልፈልግም ግን በቃ መሆን ስላለበት ነው እና ደግሞ ማለት እስከዛሬ ድረስ ምንም ፍቅር አስጣት ምትይ ሰው አይደለሽም ቢገባሽ ማለት ነው እልህ ይዞሽ የሱ ደስታን ስታይ ተረብሸሽ ተንኮል ይዞሽ የሆነ መጥፎ ነገር አስበሽ ነው እንጂ አብርሃም ምን አለች ሄርሜላ ትለኛለክ ምንም ላንተ ካንተ ጋር ፍቅር ሰላም ፈልጋ ወደፊት የሆነ ነገር ፊውቸር አስባ አይደለም ስለዚህ ቆም ብለን ለማሰብ ሞክር እሺ እኔ ደግሞ አሁንም ከጎንክ ነኝ እሺ ስለከች እንድትጫወትብህ እየፈቀድክላት ነው ቢገባክ ማለት ነው አብርሃም እንዴ ቆም ብለህ ለማሰብ ሞክር አትፈልግህም አትወድህም እልህ ይዟት ነው ከኔ ጋር መሆንህን ስታይ ሰላም መሆንህን ስታይ ነው አብርሃም እንደዚህ እየሆነች ያለችው ይሄ ደግሞ በሆነ ነገር የተያዘ ሰላም መሆንን አይታ በዚህ ልክ የምትረበሽ ከሆነ ነገም ቢሆን አትቀጥሉም ማለት በቃ ማለት ሩታ የሆነ ነገር አስነክተሽ ነው ሩታ የሆነ እልህ ይዞሽ ነው ቀስ እያለን ብንነግራት ይሻል ነበር አሁን እኔ ጥፋተኝነት እየተሰማኝ ነው እንደዚህ እንደምትል አሁን ቢሆን የማብሸቅ ነገር ነው ባቅኖሮ ነው እንደዚህ አላረግም ነበር ሲቀጥል ደግሞ ማለት ነው እኔ ምንም ይሁን ምንም ማለት ነው በደንብ አርገን እኔና እሱ እንግባባለን እንተዋወቃለን ሲቀጥል ከመጀመሪያው ጀምሮ አንቺ ለኔ ምን አስተምረሽ ነው ባይሆን አንቺ ከኔ ተመረሽ ነው እንጂ ፍቅር አሰጣጡንም በደንብ አይተሽ ምናምን ከኔ ኮፒ ፔስት ነው የሚመስለው በቃ በደንብ ፍቅር አሰጣጡንም ስለቻልኩበት ነው ሚስቱ አድርጎኝ ልጅ እስከ መውለድ የደረስ ነው ገባሽ ከፍቅረኛሞችነት አልፈን ለባልና ለሚስት የበቃ ነው ሚስት ደግሞ ዝም ተብላ አትመረጥም ገባሽ ከብዙ ሰዎች ጋር ሊያሳልፍ ይችላል ከብዙ ሰዎች ጋር ሊቆይ ይችላል ግን ደግሞ ሚስት ትበልጣለች ሰው እንደምበልጥ ደግሞ አሁን በደንብ በተግባር አሳይቶሻል አይ ኖ ማለት ልትረበሽ እንደምትችይ አውቃለሁኝ ግን እኔም ሄርሚ እዚህ ጋር ማለት ነው አይደለም አብርሽ ቆይ የእውነቴን ነው ምልክ እየሸወደች ነው አብርሃም እኔን መነኝ እሷ ፈልጋ ወደህ አይደለም የሚያከብር የሚወድ የሚያፈቅር ሰው ጋር ነው መሆን ያለበት አብርሃም ላይ ስማኝ በእናትህ ሄርሚ በቃ ስማኝ ቆጭሃል እውነት ልትጫወት ምንም ማድረግ አይቻልም የእውነት ወደሽ ነው አሁን እሱ የእውነት አፍቅረሽ አብርሽ በእናትህ ካንዲ እሷን ነው ልንጋጭ እንችላለን ምን አስነክታ ነው ልንጋጭ ልንጣላ ብዙ ልንጨቃጨቅ እንችላለን ያልከኝ እኮ ነው ምን ሆነሃል እሺ ደህና ነህ ያውልሽ ብዙ ልንጨቃጨቅ ብዙ ልንጣላ ብዙ ልንታረክ እንችላለን ግን እዚህ በቃ ሄርሚ በቃ መቼም ቢሆን ልንለያይ አንችልም ለኔ አብርሃም ይሄ ይገባኛል ለኔ እንግዲህ ስለሚገባሽ ነው ምንም ማድረግ አይቻልም ይሄ ነው የሚያስደስትክ አብርሃም የእውነት ለምን አታምነኝም
እንዴ ለምን አታምነኝ? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞከረም። አይንህን ክፈት አብርሃም፣ አይንህን ከፈተ። ይወድ የሚያከብርህ የሚያፈቅርህ ምረጥ አብርሃም። ተው። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ልትጎጂ እንደሆነ በደንብ ታውቆኛል። ታይሩታ ዛሬ ደግሞ በጣም ተጸጸተ እና ይሄንን ነገር ለማድረግ ወሰነ። በቃ ይሄ ነው የሆነው። እንግዲህ ማለት ያው እሱ ብዙ ጊዜ በነገርሽ ላይ በጣም ለሰው ስሜት ምናምን ከዚህ በኋላ ሰላሙን ልትነሺው፣ ሰላሙን የሆነ ነገር ልታደርጊ፣ የሆነ በቀል አስበሽ ነው፣ የሆነ ክፋት አስበሽ ነው እንጂ ሩታ ሄርሜላ በቃ ይታየው። በቃ ችግር የለውም። በቃ በስ ባባንተ ፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ በቃ ችግር የለውም። ምንም አይደለም፣ ችግር የለውም። ያው ከዛሬ በኋላ ስለማይደቀም አንዴ ቢያንስ እሺ ወይ ልደውልልክ በደንብ እናወራበትና ለሱ ነው እኮ ልደውልልህ ያልኩት። እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል ለሷ ጋር ነው የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያዝኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረውና ያ ሁሉ ጊዜ እንደዚህ አፈቅራለሁ አይ ማለት አስፈላጊ ከሆነ ቁጥርሽ በነገርሽ ላይ እኔ ላይ ያለ ብሎክ ባረገው ከብሎክ ውስጥ አውጥቼ ያ ሁሉ ጊዜ እንደዛለሁኝ። ግን ነገሮች አሁን አቅተዋል። በጣም ይቅርታ። እውነት መመለስ ፈልገሽ ነው ከአብርሃም ጋር እንዴ? በቃ ሰላም ነው። አንቺ ቆይ አልገባኝም። የሰው ትዳር እኮ ሰላም ሲሆን እንኳን ደስ አላችሁ ነው እንጂ የሚባለው። እንዴት እንደዚህ ያደረክ እኮ አይባልም እንዴ? ምን ሆነሽ ነው ማለት? ምንድነው ያስነካሽው? የሆነ ነገር ሆኗል። ለምን ሰይጣን ብቻ ነው ትዳር ለምን ዝም እያለ ነው? በጣም ሰይጣን ብቻ ነው ትዳር ሲፈርስ ደስተኛ የሚሆነው። አንቺ ደግሞ እንደዚህ አይነት ሰው አትመስይኝም ነሽ እንዴ? አይደለሽም አይደል? ወይ ጉዴ ፈላ እንዴ! አብርሃም ስማኝማ እንዴ፣ አንዴ ስማኝ። አንደኛ ወይ ደውልልኝና በስተክል አውራኝ። አሁን እዚህ ጋር ቆሜ ኮንፈርትን እየነሳው ከሆነ በስተክል በደንብ አድርጌ እነግርሃለሁ። እሺ አንተ ማየት የከበደህን አንተ ማየት ወይም ደግሞ መርዳት የከበደህን ነገር እኔ በደንብ አድርጌ እነግርሃለሁ። እሺ ከጎንህ ነኝ። እሺ ነኝ ችግር የለውም። አሁን ይኸውልሽ ፈቅጄልሻለሁ። ስትደሰት ምን ከጎንህ ነኝ። እሺ እሷን ዝም በላት ማለት ስነ ስርዓት ዛሬ ብዙ መዘላለፍም ብዙ መጨቃጨቅም አልፈልግም። በቃ ሳይለንት ሆኜ ነው ነገሮችን እያስተናገድኩኝ ያለሁት እና ተው አብርሃም በእናትህ ና ተው እንደዛ ታድርግ አብርሃም። ምንም ማድረግ አልችልም። እንግዲህ የመጨረሻ ስንብት ስለሆነ አይደለም መወሰን ያለብህ። የእውነቴን ነው የምልህ። አይንህን ከፍተህ በስትክክል የሚወድህን የሚያፈቅርህን ሰው መምረጥ አይሻልም? እሷ እኮ ልትጫወትብህ እየሞከረች ነው። እኔ ልንገርህ፣ ይኸው ያልታየህን ነገር ነው ልንገርህ። እኔ ላስረዳህ ያለውን ነገር ምን ሆነሽ ነው? እያስጨነቅሽው ነው እኮ እያስጨነቅሽው ነው በጣም እኮ። ጠበቃ ለመሆን እየሞከርሽ ነው። ወይኔ ጉዴ ፈላ። ጠበቃውም የፈለኩትንም መሆን እችላለሁ። ከአሁን በኋላ እንደፈለግን እንችላለን። ገባሽ? ሄድክ እኮ ሸሸኸኝ እኮ አብርሽ። ፕሊዝ በጣም ይቅርታ። ወይኔ እንደዚህ አይነት ስሜት እንዲሰማሽ ስላደረኩኝ በጣም ይቅርታ። በመጀመሪያ ደረጃ ስለ አንቺ ስሜት እውነት ለመናገር ስለተጨነቅን ነው። እውነት መልካም አስባ ተነጋግረን እንደዚህ ያወራነው እና ስማኝ፣ ተው ግን ተው። ሄርሚ በቃ እየሸወደች እየቀለደችብህ በስሜት እየተጫወተች ነው። የዋህ ስለሆንክ ዝም ስላልክ ምንም ነገር ስለማትነገር ልብህን አውቃ ነው የምትጫወትብህ። ሄርሚ በቃ ታይና በእናትህ አይደለም። አይ እኔ ታገስኩኝ። አባትዬ ምንድን ነው እያለች ያለችው? አይበቃትም እኮ ልጅ በቃ ይበቃል። ታገስናት አይደል እንዴ? አዎ አንተም አዘንክ፣ ዝም አልካት፣ እኔም ዝም አልኩኝ። እንዴ እኔ እንደዚህ አይደለሁም። በጣም እንዲ አልፈሽ ስትናገሪ ይልህኛ ነኝ፣ ግን ዝም አልኩሽ። እንዴ አይበቃም እንዴ? ለሽ ለዚህ እንዴ አይመጣም። ረፊ ልጁን አትቆጥችው። ተይ እሺ። አንዴ ልቀፋው ታፍቀጅልኝ። አንዴ አብርሃም አንዴ መስለቃት። እሺ ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። ግን ለምን በቃ እንዴ ምን ሆነሽ ነው? ዝም አልኩሽ እስካሁን ድረስ። በቃ እስከዛሬ ድረስ በጣም ብዙ ነገር ለማድረግ ሞከርሽ፣ ብዙ ነገር ለመስራት ሞከርሽ። ገባሽ? በሰው ህይወት ውስጥ እንደፈለግሽ ቀለድሽ። አብርሃም አልገባህም? ስለዚህ ሊገባ ካልቻለ እስከዛሬ ድረስ ዝም ማለት የራሱ ተገቢ አይደለም። እንደዚህ ማድረግ እየቻልኩኝ ገባሽ? ግን በቃ ይሁን፣ ለፈጣሪ ተነው እንለፈው። ስለዚህ በቃ እንቶ አሁን አንቺ እዚች ጋር ጽድቅ አይደለም እየሰራሽ ያለሽው። ትዳራችንን ስለተመለሰ በጣም ለማይሆን ነገር ነው እያወራሽ ያለሽው። እንደዛ አይደለም። አንቺ ለሱ ጥሩ ነገር አስበሽ ትዳርሽ እንዲመለስ ኦር ሰምቲንግ ወደሽ አፍቅረሽ እንዳልሆነ በጣም ታስታውቅብሻል። እልህ ይዞሻል ሩታ። ስነ ስርዓት። ስለዚህ ልጁ ለምን ትጎጂዋለሽ? ለሚወደው ለሚያፈቅረው ሰው ለምን አታዩም? በእግዚአብሔር ስነ ስርዓት። ለምን እንደዚህ የምትጫወቺበት? ስለወደደሽ ስለወደደኝ ስላፈቀረኝ
ነው ሚስቱ ያደረገኝ። አንድ ቀን እኮ የወደደም እኮ ያደረገኝ በቃ አሁንም ቢሆን ወደ እኔ ተመለሰው ስለሚወደኝ ስለሚያፈቅረኝ ገባሽ? እንደዛ ነው። እሺ በቃ አለቀ። ባይሆን ኖሮማ ይኸውልሽ በጥቂት ቀናቶች ውስጥ ነገሮችን መፍታት አንችልም ነበር። እሺ እስከ ዛሬ የት ነበርሽ ታዲያ? ዛሬ ሰላሙን ሲያገኝ ዛሬ ሰላሙ ረብሾሽ አይደል ላይ መጣሽ? በጣም በሚገርም ሁኔታ ደግሞ የሚገርም ሰላም አገኘን። በጣም የሚበልጥበትን ሰላም ስላስበለጠ መሰለኝ ይሄንን ውሳኔ ለመወሰን የቻለው ገባሽ? እሺ ለምን እንደዚህ ድንዝዝ አለ ታዲያ? ሰላሙን ካገኘ ለምን እንደዚህ ዝም አለ? ለምን ሲጫወት ለምን አናየው? ይኸውልሽ ለምን መሰለሽ እኔም እንደዚህ ይኸውልሽ እንዴ ኧረ ሰላም ነበር እኮ ልጁ በእግዚአብሔር ሲስቅ ምን ሲል ጥሩ ማንነቱን እንደ ልጅ ፍንድቅድቅ ያለ ልጅ ነበር እኮ። ምን ሆነሽ ነው? ይኸውልሽ አይ ነው ይገባኛል። አብርሃም እኔን ሰማኝ ልትበሳጨት ትችያለሽ። ሲቀጥል ደግሞ እንዴ እሷን ተዋት። ወይኔ ጉዴ ፈላ። ምንም ሀሳቧ ሊገባ ካልቻለም ሌላ ቀን እንገናኛለን። አውርተንበት እንወስናለን። እሱ አብርሃም ተው በእግዚአብሔር ተው በእናትህ አብርሃም እየሸወደች ነው እየተጫወተችብህ ነው አብርሃም። በቃ በቃሽ ናማ አባቴ ተዋት። በጣም ደብሯት እኮ ነገሮች ነበራል ይሩታ። አዎ ደብሯታል፣ ግን እንኳንም ደበራት። ትክክለኛው ነገር ነው ያደረግነው። እውነቱን ስነግርህ እኔም በጣም በታገሰ ስሜት ነገሮችን አንደርስታንድ አድርጌ ላወራት ሞክሬያለሁ። ገባ? ከዚህ በላይ ነበር እንደውም ልንናገራት የሚገባው። አንተም ተረጋግቼ አወራታለሁ ስላልከኝ ነው ዝም ያልኩ እንጂ በቃ ልክ እንደነገርካት መለያየት አለብን አንቺና እኔ አንድ ላይ መሆን አንችልም እንዳልካት ሂጂ በቃ ጨርሰናል ብለን መሄድ እንችል ነበር አይደል? ተገቢውን ነገር ነው ያደረከው። እንኳንም ደበራት። እስከዛሬ ድረስ እንደውም በጣም በብዙ መንገድ ለስሜቷ ተጠንቅቄላታለሁ። ይሄንን ነገር ማድረግ እንደምችል ማውቀው ራሱ አንድ ጥሩ ነገር ነው። ሶ ኤኒዌይስ ተረጋጋ እንጂ ችግር አለ የለም አይደል? አውርተን ጨርሰናል።